ቤተሰቦች خلاص خلي ولي اعطيني باسبورت مال اعطيني باسبورت مال انا خلصتي ما يريد شيء اعطيني باسبورت እኔ ስደተኛ እህታችሁ ነኝ። የማረገው ነገር በጣም ግራ ቢገባኝ ነው ወደ እናንተ የመጣሁት። ሐሳብ አስተያየታችሁን በኮሜንት ላይ ጻፉልኝ፣ አነበዋለሁኝ። እናንተ ብትሆኑ ምን ታደርጋላችሁ? እኔስ ግራ ግብት ስላለኝ የምወስነው ነገር ስለጨነቀኝ ወደ እናንተ መጥቻለሁኝ። ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ ትለናለች። ምንድነው የተፈጠረው? ሙሉ ዝርዝሩን የምነግራችሁ ይሆናል። በጣም ነው የሚያሳዝነው። በተለይም ደግሞ አረብ ቤት እንግዲህ 8 ዓመት 9 ዓመት ተቀምጫለሁ ያላችሁ ሐሳባችሁን ጥላችሁ ቁጭ አላችሁም። ለእናንተም ማንቂያ ደወል ነው ብዬ አስባለሁ። የተፈጠረውን በዝርዝር የምነግራችሁ ይሆናል። ይሄን ቪዲዮ በላይክ ጀምሩት። እንደዚሁም ደግሞ ሐሳብ አስተያየታችሁን ኮሜንት ላይ ጻፉላት ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍ ይበልኝ እላለሁ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ካልሆናችሁ አእምሯችሁ ሰላም ካልሆነ ውስጣችሁ ሰላም ካልሆነ በጣም ያስጠላ ስሜት ነው የሚሰማውና ሰላማችሁ እንዲበዛ ምኞቴ ነው። ሲቀጥል እንግዲህ የዛሬው ባለታሪክታችን ምንድነው ገጠማት የሚለውን ነገር በዝርዝር የምነግራችሁ ይሆናል ማለት ነው። በጣም ያሳዝናል። በተለይ ደግሞ አረብ ቤት አንድ ቤት ውስጥ ረጅም ዓመት ስለተቀመጣችሁ ስላገለገላችሁ ልጆቻቸውን ስላሳደጋችሁ ወይም ምንም ይሆን ምንም እንደዚሁም ትልልቅ ሰው ሊሆን ይችላል ስለተንከባከባችሁ ብዙ ነገር ስላደረጋችሁላቸው በጉልበታችሁ ማለትም ጉልበታችሁን ሳሰስቱ ስለገበራችሁላቸው ብዙ ነገር ስላደረጋችሁ ይወዱኛል፣ ያከብሩኛል፣ እንደዚሁም እንደ ውለታ ይቆጥሩልኛል ብላችሁ ታሰባችሁ በእውነት ተሳስታችኋል። አረቦች መቼም ቢሆን መቼም ሰራተኛ እንደ ባለውለታ ይቆጥሩን ብዬ ነው ማስበው። እኔ ከዚህ በኋላ መቼም እስከ ዛሬም ቢሆን አቋሚ የሆነው ከዚህ በኋላ ሞር በቃ ተስፋ እንድቆርጠን የሆነ ይሄን ነገር ስሰማ ማለት ነው። ምንድነው የተፈጠረው? እንግዲህ አንዲት እህታችን ሴትዮዋ በጣም በተደጋጋሚ ወደ ሌላ ሀገር ትመላለሳለች ማለት ነው። ስትመላለስ ልጆቹን የምትይዝላት እሷ ናት። ነገር ግን ከጊዜ በኋላ ስታይ በጣም አስጠላዋት። እንግዲህ እዚያ ቤት 8 ዓመት ነው ያለችው። ስታይ በጣም በቃ ትጠላኛለች፣ አውዚ ብላህ ትላለች። ብዙ ነገር በቃ በጣም ማስጠላት ጨነቀኝ። ጓደኞቿ በተሰበሰቡ ቁጥር ቡና ሲያፈሉ ሲጠጡ ልጆችሽን ለሰራተኛ ጠርሻ አትውጪ፣ እነኚህ እኮ አይታመኑም፣ እነኚህ እኮ ገንዘብ በጣም ነው የሚወዱት፣ ለገንዘብ እኮ እነኚህ ምንም ነገር ያደርጋሉ እና እባክሽ ይሏታል። በቃ ነው በመከሯት ቁጥር ሁሉ ጊዜ ትለዋወጣለች፣ ትቀየራለች። የማረገው ነገር ግራ ገባኝ ብላ ቤቱን ጠቅላላ በጓደኞቿ ምክር ካሜራ በካሜራ አደረገችው። ለቤቱ ሲገርመኝ ሽንት ቤት ሳይቀር ካሜራ ገጠመችብኝ። ሽንት ቤት እንግዲህ አንድ ልጅ አለ። በቀን 2 እና 3 ነው ፓምፐርስ ምቀይርለት። ከዚያ ወዲህ ሽንት ቤት እየወሰድኩ ነው ማስጠቅመው። እዛ ሽንት ቤት ወስጄ ሳስጠቅመው ልጁ በጣም ሲያለቅስ እዚያው ጋር ታወራኛለች። ሽንት ቤት እያለች ማለት ነው ታወራኛለች። በምንድን ነው የምታወራኝ ብዬ ስልክ መለስኩም። በጣም ተደናበርኩኝ። በቃ እሷ ግን ልጅቱ በሚያለቅስ ቁጥር እዚያው አጠገብ ይሆናል የምታወራኝ። ቀና ላለው ፈልጋለሁ፣ ምንም ነገር የለም። ፎጣ ማንጠልጣዩን ብድግ ሳረገው ይሄ ፎጣ ማንጠልጣይ ብረት አይነቱ ነገር ይሄ ብረት ፎጣ ማንጠልጣይ ሳይሆን ካሜራ እንረዋለሁ ሳታቅ ማለት ነው። ካሜራ ሽንት ቤት ተገጥሞ እና በዚህ መልኩ ሽንት ቤት ሳይቀር ካሜራ ገጥማ በጣም በቃ ፈተና ብዝት ብሎብኛል፣ ጨንቆኛል። እሷ ቤት ይሄን ያህል ዓመት ብቀመጥም እጄ ላይ ግን ምንም አይነት ብር የለኝም። በዛ ላይ ደግሞ አንዳንድ እያልኩኝ ያጠራቀምኩት በጣም ብዙ ቃል ለቤት ውስጥ እንዳልጠፋ ያጠራቀምኩት እቃ በጣም ብዙ ነው። ጥየው መጥፋት ቸገረኝ። እንደገና ደግሞ ይሄን እቃውን ካርጉ እንዳላረግ ምንም አይነት ብር እጄ ላይ የለም። እዚህ ቤት እንዳልቀጥል ስቃይ በጣም በስቷል። በወጣች በገባሽ ቁጥር እንዴት እንደምታየኝ እንዴት በቃ የምትነጋገረው ንግግር ጓደኞቿ በተሰበሰቡ ቁጥር እንደዚህ ልጆችን ለዚህ ጥለሽ አትውጪ፣ እንደዚህ አታድርጊ እያሏት የሚመክሯት ምክር በወጣች በገባሽ ቁጥር የትም ቦታ ትውጣ አንጠልጥላይ ነው የምትወጣው ከልጆቹ ጋራ። ጭርሽም ነው ቤት ውስጥ ሰላም ማሰጠኝ። የማረገው ነገር በጣም ቸግሮኛል። ያለውበት ሁኔታ በጣም ግራ ይገባል። በዚሁም አጋጣሚ ለሁላችሁም ምነግራችሁ ነገር ቢኖር ምንድነው እባካችሁ ትንሽዬ ብር እጃችሁ ላይ አስቀምጡ። የ2 ወር የ3 ወር ደሞዝ መቼም ቢሆን መጠባበቂያ እጃችሁ ላይ አስቀምጡ። እኔ ያለሁበት ሁኔታ በጣም ከባድ ነው። እናንተ ምን ትመክሩኛላችሁ? መላ በሉኝ። ማረገው ነገር ግራው ገባኝ። እንዳልጠፋ ደግሞ ወደ ሀገር መሄድ እፈልጋለሁ። በዚሁ እንዳልቀጥል ምንም ብር የለኝም።
እውነቱን አንዳንድ ጊዜ ግን የአረብ ሀገር የስደተኞች ህይወት በጣም ነው የሚያሳዝነው። በእውነት ያልፍልኛል ሰርቼ ለወጣል ብሎ ይወጣል። ሁሉም የሚሳካለት ከስንት አንድ ነው። አንዳንድ ጊዜ እድሜ በቆጠረ አይደለም። በእርግጥ 8 ዓመት 9 ዓመት ረጅም ዓመት በተቀመጥን አይደለም። ስንቶች አሉ በአጭር ጊዜ ሀገራቸው ጋር ሰርተው ተለውጠው ሀገራቸው ላይ ታሪክ የሰሩ የነገዱ ያተረፉ ስኬታማ የሆኑ በደስታ ይኖራል። አንዳንዱ 8 ዓመትም ተቀመጠ 9 ዓመትም 10 ዓመትም ብር የለው ወይ ምን የለው እቃ ኮተት ብቻ። በነገራችን ላይ በተለይ ሰው ቤት መዳም ቤት ሆኖ እቃ ማጠራቀም በእውነት ሸክም ነው። በቃ ሸክም ጭንቅላታችሁ ላርጋችሁ ተሸክማችሁ እንደመዞር ቁጠሩት። ምንም ይሁን ሰው ቤት ማጠራቀም ጥንጥየዋ ሻንጣ ካለቻችሁ በቂ ነው። በቃ ጥንጥየዋ ሻንጣ ያችን ልብስ መቀየሪያ አንዳንድ ነገር ምናልባት የሆነ ቦታ ብትሄዱ መቀየሪያ ካለቻችሁ በቂ ነው። ከዚህ ውጪ አንደኛ ሰው በእርግጥ ብዙ ያቀዳል አይደለም። ይሄን ሁሉ ተቀምጣችሁ በትንሽ ጊዜ ራሱ ልብስ ይጠራቀማል። ከየት እንደመጣ ራሱ አታውቁትም። ግን ለሌሎቻችሁም በዚሁ አጋጣሚ የምነግራችሁ ነገር የእውነት መዳም ቤት ከሆናችሁ አገር ቤት ልትሄዱ ቢያንስ 1 ወር ወይ 2 ወር እንደው ቢያንስ እርግጠኛ ሆናችሁ 3 ወር ከቀራችሁ በዚያ ጊዜ ውስጥ ራሱ የምትፈልጉትን እቃ ማሟላት ትችላላችሁ። በጣም ረጅም ጊዜ ነው 3 ወር። ከዚህ ውጭ በየቀኑ ወይ የዛሬ ዓመት ሄዳለሁ ገና በማለት በመላምት ጫማ፣ ልብስ፣ የተለያዩ ነገሮችን እየገዛችሁ የምትሰበስቡ ሸክም ራሳችሁን ነው ቀውስ የምታደርጉት። እዚያም ብትከፍቱ የእናንተ እቃ ነው፣ እዚያም ብትከፍቱ የእናንተ እቃ ነው። ምንድነው የሁሉ የገዛሁት ብላችሁ ጭንቅላታችሁ ነው የምታሳመሙትና የምነግራችሁ ነገር የምትለብሱትን የሥራ ልብስ ካላችሁ፣ ከዚህ ውጭ ደግሞ አንዳንድ ቦታ ወጣ ስትሉ ለሱስ ልብስ መቀየሪያ ካላችሁ ኮተት ነው፣ ዝባዝንኬ ነው፣ ምንም ነው የማይሰራው ጫማና ልብስ ማለት ነው። ምንም እኔ እንደተረዳሁት ከሆነና እባካችሁን እቃ አትግዙ። እንደዚህ አይነት ችግር የሚመጣውን እቃ ከሌላችሁ ለምን ትጨነቃላችሁ? ያችን የምትቀይሯትን ነገር እሱን እንኳን ጥላችሁ ብትሄዱን ችግር የለም። ሙልቅ ብላችሁ ትሄዳላችሁ። በነገራችን ላይ ጠዋት ማታ መነዝነዝ መጨቃጨቅ ሰላም አይሰጥም፣ አእምሮ ይቀውሳል። እንዴ ሁል ጊዜ ደግሞ እንደዚህ ባይቻት ቁጥር ምን አስባ ነው እንዲህ የምታደርገው? በነገራችን አረብ ግን ከተመከሩ ክፉ ጓደኛ ካላቸው ደጓ እንኳ ወደ ክፉነት ትቀየራለች። ይሄ በራስ የደረሰን ያየሁት ነገር ነው። ደጓ እናት የሆነች መዳም ብትኖራችሁ ከክፉ ሰው ጋር ከዋለች በአንድ ቀን ልቀይራ ትችላለች። እኔ በአንድ ቀን ነው ሴትዬ ከሆነ ሰው ጋር ወላ በአንድ ቀን የዛሬ ስንት ዓመት ተጣልተን የነበረ ማለት ነው። ተጣልተን ሁላ ተባረሪ ምናምን ነገር በማግስቱን ወይ መለሱኝ። በእርግጥ ግን በአንድ ቀን እንግዲህ ከማታውቃት በርግጥ ሴትዮዋ ከእንትን የሆነ እውነት በቻ ልብ በጣም ነው የነካኝ። እስቲ ባካችሁን ሀሳብ አስተያየታችሁን ኮሜንት ላይ ጻፉላት። የኔን ታሪክ ልተውና የኔን ታሪክ ሌላ ጊዜ ይደርሳል። ግን እናንተ አሁን በሷ ጉዳይ ምን ትላላችሁ? እኔ በግሌ በቃ አትጥፊ እንደምንም ብለሽ እዚያው ሰርተሽ፣ ምክንያቱም ረጅም ዓመት ሰርታለች 8 ዓመት ቀላ። አሁን ደግሞ ወደ ውጭ ከወጣች በቃ ነው ማትሄደው። መቼም ነው ማትሄደው ወደ ሀገሯ መቼም። ስለዚህ እዚያው ሰርተሽ ትኬትሽን የምችልልሽን የተለያዩ ነገሮችን እቃሽን የምትሸኝበትን አስተካክለሽ ወደ ሀገርሽ ግቢ። እዚያው ቀጥይ እንደሆነችው ትሁን። እስከ ዛሬ ኖረሻል። እስከ ዛሬ ድረስ የለመድሽው ቤት ነው። ካለመዱት መላክ የለመዱት ሰይጣን ይሻላል ሊባል የለ። ገና ወጣ መላክ የሆነ ቤት ከምትገባ እዚሁ ሰይጣን ቤት ብትቆይ ይሻላል ብዬ ነው ያሰብኩት፣ እንደኔ ማለት ነው። ያው የለመደቻ ሴትዮ ስለሆነች። ግን ካሜራ እስከ ሽንት ቤት ድረስ መገጠሙ በጣም ከባድ ነው። አንዳንድ ሰዎች ብዙ ከዚህም በፊት ማቃት ልጅ አለች። ድንገት ሴትዮ ተቀያይራ ሙሉ ቤቱን ካሜራ የገጠመችባት ማለት ነው። መኝታ ቤቱ ደግሞ ያለው ራሱ የሚሽከረከር ራሱ የሚያወራ በዞረሽ ቁጥር ራሱ የሚዞር ነው። አሁን ካሜራ እንደዚህ ቁጭ አድርጋችሁት ቁጭ ብሎ የሚቀር ነው አይደለ? በዞራችሁ ቁጥር የሚሽከረከር ካሜራ አለ። ወዴትም በሄዳችሁ ቁጥር የሚከተላችሁ ማለት ነው። ግርም ምን ያለኝ እዚያ ቤት ደግሞ መጀመሪያ ቀን ሄጄ ክፍል ስገባ እስከ ዛሬ ሲሄድ ምንም ነገር የለም። በዚያን ጊዜ ሄጄ ሲገባ እንዴት ሲሽከረከር ተወራራሲ ደንግጫለሁ። የእውነት ሰው እንዴት ነው የለመዳችሁ ቤት የኖራችሁበት ቤት ወይ የሆነ እቃ ካልጠፋ እቃም ከጠፋ ያባሯችሁ የተለያየ ነገር እንጂ እንደዚህ ሰራተኛ ነው ቁም ስቅል ማሳየት እውነት እኔ ፈጣሪ ራሱ አይወደውም። ድሃን ማሰቃየት ፈጣሪ ራሱ አይወደውም ብዬ ነው ማስበው። የሆነ ቀን ድሃን ያሰቃየ ሰው ዋጋ ይከፍላል። በእርግጠኛት እኛ ድሃዎች አናልቅስ በሀብታሞች ላይ በእውነት አናልቅስ፣ አንዘንባቸው እንጂ አዘኔታችን ወደ ምድር ጠብ እንደማይል እኔ እንደዚህ አምናለሁ። በዚህ ነገር በነገራችን ላይ አምናለሁ። እግዚአብሔር እነሱን ሀብታም አድርጎ እኛን ድሃ አድርጎ ቢፈጥረንም እኩል ነን እሱ ፊት እና
እኛ አይ ብለን ካዘንባቸው ለእነሱ ማይቀናቸውን ብዬ ነው የማስበው። ነው ወደፊት እናንተም ብትሆኑ እናንተ የምታዳምጡኝ ሀብታም ስትሆኑ ሰራተኛ ስትቀጥሩ በሰራተኞቻችሁን የምትገላምጡ አይናቸውን የምታኩለው አይናቸውን የምታሽከረክሩ ሰራተኛ ላይ ወዮላችሁ። በዚሁ አጋጣሚ ልንገራችሁ፣ አንዳንዶች እኮ ሰራተኛ ሆነው ራሱ ከዛም በኋላ ፈጣሪ ቀን ወጥቶላቸው ሰራተኛ ሲቀጥሩ በስማም በቃ ብድራቸውን ይመልሳሉ። እዚህ ጋር ያሳለፉትን ነገር አንድ ባንድ ነው ወደ ኋላ እያሰቡ ሂሳብ በሂሳብ የሚያመላልሱት ማለት ነው። እና ለማንኛውም ሁሉም የእጁን ያገኛል። ያም ሆነ ይሄ ሁሉም የዘራውን ማጨዱ አይቀሬ ነው። ፈጣሪ ብቻ በስደት ከመንከራተት በስደት ብዙ ፈተና ከመፈተን እሱ ይሰውረን። በስደት ላይ ደግሞ ሲሆን ትንሽ ከበደላል። በሀገርም ላይ ከባድ ነው ቢሆንም በሀገር ላይ ይሻላል። ቢከፋችሁም አክስት ጋር ትሄዳላችሁ፣ አጎት ጋር ፊት ባይሰጧችሁም ትሄዳላችሁ። ምን ያመጣሉ? በስደት ግን መሄጃ የላችሁም። በጣም ከባድ ነው። በቃ ተጣሪ ወገን የላችሁም። እዚህ ቦታ ብላችሁ የምትሉበት ሄዳችሁ የምታኮርፉበት ሰው የለም እና በጣም ይከፋል። ምንም ነገር በስደት አይንካችሁ። ለእህታችን እንግዲህ እግዚአብሔር የተሻለውን ነገር ያድርግላት። ሰርተን እግዚአብሔር ቢባርከው ከባረከው 8 ዓመት የተሰራ ገንዘብ በጣም ብዙ ነው። አንዳንድ ሰዎች በትንሽ ዓመት ሄደው ታሪክ የቀየሩ ብዙ አሉ። ግን አንዳንዶቻችን አለመታደል ሆኖ እድሜ መቁጠር ብቻ ነው። በቃ እድሜ ይሄን ያህል ዓመት ቆየው ይሄን ያህል ጊዜ ቆየው ከማለት ውጭ ምንም ጠባ አይደለንም። ለምን እንደሆነ አላቅም። ፈጣሪ የተሻለውን ነገር ለሁላችንም እንግዲህ ከስደት መልስ ያዘጋጅልን። የእረፍት እንጀራ ይስጣችሁ ለሁላችሁም። በቃ የእረፍት እንጀራ ተዝቆ የማያልቅ መጨረሻችሁ የደስታ ልክ እንደማማዝናሽ እኔ ሰውን ስመርቅ እንደማማዝናሽ መጨረሻችሁን ያድርግላችሁ ነው የምለው። በእውነት የማማዝናሽ መጨረሻው ምንድን ነው የሚወጣለት? ሁሌ በደስታ ሁሌ በሳቅ ይኸው መጨረሻዋ እንግዲህ ይሄ ሆነ። ኦኮርስ ድሮም ቢሆን መጀመሪያውም ያማረ እንደነበር ታሪኩን ሰምተናል መሲጋ። ግን በመጨረሻ ደግሞ የሳቅ የእንክብካቤ እሷ እንደምትፈልገው የሆነ በቃ ልጅ ያልወለደችው ልጅ ሆኑላት። ገባችሁ? ዘካርያስን የመሰለ ልጅ እግዚአብሔር ሰጥቷት ቀብረር አድርጎ እያኖራት ነው ያለው። የወለዱትማ እኮ እያየናቸውን በሶሻል ሚዲያ ጡቴን ይዤ እንዲያርግ ያለው እንደዚህ እያሉ በልጆቻቸው የሚደርስባቸው ስቃይ። ኧረ አንዳንድ ጊዜ እኮ እንደዋል መውለድ ይሻላል። እንደ ፈጣሪ የተባረከ ልጅ ካልሰጠንስ ቢቀር ይሻላል በእውነት። እና ምልላችሁ ነው። ዛሬ ግን የመጨረሻ ነው የከፋኝ። በቃ ያው መቼም በጣም ቀረቀር እያለ ነው ሳውራው ሁላ ያቡፋኑ ጉዳይ የእውነት በጣም ነው የከፋኝ። ማለት ምንም ነገር ይሆናል ብዬ ምናምን ሳይሆን በቃ ደግ ሰው ለድሃ ፍትህ በጠየቀ እነዛ አባት ከአንድ ቦታ አንድ ቦታ እየተንከራተቱ ፍትህን አጥተው ቪዲዮ ላኩልኝ ፎቶ ላኩልኝ ቢሉ የሚሰማቸው አንድ አካል ጠፍቶ እሱ እንግዲህ ከሼህ መሐመድ ቀጥሎ እሱ ድምጽ እየሆነ የሀናን ጉዳይ ሁላችሁ የምታውቁት ነው። ሀና ብቻ አይደለችም፣ በጣም በርካታ ሴቶች ናቸው እዚያ ተብሏል ያሉት። እንግዲህ 5 ዓመት እዚያ ቆይታ የነበረችው የስልጤዋ ልጅ እንኳን በጣም ብዙ ልጆች 60 ምናምን ሲባል ሰማ እንጂ ከዚያ በላይ ነው እዚህ ያሉ ሴቶች ነው ያለችው። ይሄ ሁሉ ድሃ ይሄ ሁሉ ቅማል እየበላው የሚያከው በማንም ወጠጤ የተገረፈው የሚኖረው ምስኪን ድሃ ነው። ያልፈልኛል ብለው ነገ ጠዋት ቀን ይወጣልኛል ብለው በእውነት እንደኛ ሀገር ነገር እንደው ታስበው እንደው ሬት ነው የሚለው ሁሉም ነገር ሬት እግዚአብሔርን ቢቸግራቸው ነው ቢመራቸው ነው መሄጃ ቢያጡ እኮ ነው አይናቸውን ጨፍነው ያንን መንገድ የመረጡት። ግን እንደዚህ አይነት እዚያ ቦታ ላይ ቁጭ ብለው የሰው አውሬዎች ላይ ምንም ርህራሄ የሌላቸው ሰዎች ላይ ፈጣሪ ይጥላቸዋል። ግን እኔ እንጃ ብቻ መቼስ ፈጣሪ ሁሌም ትክክል ነው። እውነት ፈጣሪ ሁሌም ትክክል ነው። አሁንም ቢሆን በአቡፋኑ የሆነው ነገር ያሳዘነኝ እኔ በቃ ከዚህ በኋላ እኔም መሳይ ድሃ የሚቆምለት ሰው ስለሌለ ነው እንጂ ለሱ አይደለም። እሱ ምን ይሆናል? እግዚአብሔር የተሻለውን ነገር እንደሚሰጠው አምናለሁ። ግን እንደዚህ አይነት የዋ እንቅልፌን አላለ፣ ጊዜን አላለ፣ ስልኬን አላለ፣ ስራዬን አላለ እንደዚህ ዋጋ የከፈለ ሰው ግን መጨረሻ ደሞዙ ይሄ ሲሆን በጣም የሚገርም እውነት እግዚአብሔር በጣም ነው የገረመኝ። ለማንኛውም እንግዲህ በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። በቃ ምንም ብናገር ራሱ የውስጤ መናገር አልችልም። በእውነት ውስጤ እሳት ነው ያለው ውስጤ። ደግ ሰው መጨረሻው ይሄ ከሆነ ለነገሩ ብዙ ደጎች መጨረሻቸውን አይተናል እኮ። በጣም ብዙ ደጎች ለድሃና ለሕዝብ የቆሙ ደጎች መጨረሻቸውን አይተናል። በጣም ብዙ ደጎችን መጨረሻ አይተናል። ገንዘብን አናስቀድምም፣ ሌላ ነገርን አናስቀድምም፣ ቅድሚያ ለሰው ያሉትን አይተናል። እንደው ብቻ እንደ አዲስ ሲፈጠር አሁንም አዲስ እየሆነ ህመማችን እየተነሳ ነው እንጂ ለሰው አለኝታ ናቸው ያልናቸው ከፈጣሪ በታች እኮ ብዙዎችን አይተናል መጨረሻቸውን።
ያሉበትን ሁኔታ አናውቅም የት እንደደረሱና ለማንኛውም ሰላማችሁ ይብዛ። በድጋሚ እስከምንገናኝ ድረስ ቻው።